ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያ ማባየት ነጥቦች። የህወሓት ኃይል ማጥቃት ጀመረ። ህወሓት በአፋር በኩል ዘልቆ ገብቶ የሰላም ኃይሎች ይዞታ ላይ ማጥቃት ጀምሯል። በአዲጉዶም ደቡብ ዋጅራት ኮንካ በኩል ውጊያው ተቀጣጥሏል። በዝርዝር እንመለከተዋለን። ኦሮሞ ነፃ አውጥቻለሁ አሉ ጠቅላይ ሚኒስትር አብይ አህመድ። ሌሎቻችንስ ይላል ህዝቡ። ኦሮሞ ከማን ነፃ ይወጣል? ከኢትዮጵያ ህዝብ ውስጥ ብቻውንስ እንዴት ነፃ ሊወጣ ቻለ? እንመለከተዋለን። ብልጽግና ለህወሓት ሽምግልና ላከ። ሽማግሌዎች ውስጥ እነማን ናቸው? እንመለስበታለን። ጀዋር መሐመድ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ስልታዊ አካሄድ ተቹ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። የህወሓት ኃይሎች በአፋር በኩል በከባድ መሳሪያ የተደገፈ ጥቃት ከፈቱ። የራያ ግንባርን በየትኛውም ሰዓት ጦርነት ሊፈነዳ እንደሚችል ተገልጿል። ህወሓት በትግራይ የሰላም ኃይሎች ላይ ጦርነት ከፍቷል። ከሰሞኑ ከባድ መሳሪያዎችንና ተጨማሪ ኃይል ሲያጓጉዝ የነበረ የህወሓት ቡድን ትናንት ማምሻውን በአፋር በኩል ጦርነት መጀመሩ ተሰምቷል። የህወሓት አርሚ 33 እና አርሚ 44 አማካኝነት ተኩስ የከፈተባቸው ቀጠናዎች አዲጉዶም፣ ደቡብ ዋጅራት፣ ኮንካ፣ ጎንቸ፣ ቶንሳ፣ ንፋሮ መጋለ የተባሉ ቀጠናዎች ሲሆኑ ከአዲ ቀይህ ወደ ገራርሳና ቶንሳ ከምሽቱ 1 ሰዓት ጀምሮ በትግራይ ሰላም ሰራዊት ላይ የከባድ መሳሪያ ተኩስ መጀመሩ ተገልጿል። የትግራይ ሰላም ሰራዊት ወይም ቲፒኤልኤፍ በሚል ስያሜ ከህወሓት በወጡ ጀነራሎችና ታጣቂዎች የተደራጀ ኃይልም ወደ መቀሌ ለመግባት ዝግጅቴን ጨርሻለሁ ማለቱ ቀደም ሲል አሳውቆ ነበር። ይህ በእንዲህ እንዳለ ህወሓት በራያ አላማጣ መስመር ከፍተኛ የጦር መሳሪያና የሰው ኃይል ስምሪት እያካሄደ መሆኑ ይታወቃል። በራያ ቀጠና ያለው ውጥረት ወደ ከፍተኛ ደረጃ ማደጉ ተጠቁሟል። የመሳሪያ ስምሪት ዝርዝር መረጃ ደርሶናል፣ እንደሚከተለው እናቀርባለን። መሆኒ ወይም ራቢያ በገረብ አብሐጎስና በገረብ አጎ መካከል ቀደም ሲል ተቆፍሮ የነበረው ምሽግ አካባቢ በ3 ተሳቢና በ5 ኤፍኤስአር አጠቃላይ 8 መኪና ኃይል መራገፉ ተገልጿል። ወረባየ በአዲ መሐመድ አካባቢ 1 መድፍ በውዳሴ 3 መድፎች የነበሩ ሲሆን አንዱ ባሉበት ሲቀር 2 ወደ ራያ አላማጣ ተንቀሳቅሷል ተብሏል። በኩቢ ጃብላ 2 ታንክና 3 መድፎች የነበሩ ሲሆን 2 መድፎች ወደ አላማጣ ተንቀሳቅሰዋል። በበሩ ቃሊና 1 መድፍ እንዲሁም በአዲ ኩትቤ 1 መድፍና በሸራ የተሸፈነ 1 ሲኖ ትራክ ተቀምጧል። ራያ አላማጣ በታኦ ልዩ ቦታው ዳዮ ድል በምስራቅ በኩል 1 መድፍ፣ በዳንዲቦ በምዕራብ በኩል 1 መድፍ ተደራጅቷል። ራያ ባላ አሳየ ጣፌ እና የተለያዩ የጦር መሳሪያዎችን አስቀምጧል። በመንግስት በኩል ህወሓት ትንኮሳ ከተፈጸመ ከሸራሪና የከፋ አጸፋ ለመመለስ የሚያስችል ከበቂ በላይ ዝግጅት መደረጉን ከወታደራዊ ኃላፊዎች የተገኘ መረጃ አመልክቷል። ኦሮሞን ነፃ አውጥቻለሁ አሉ ጠቅላይ ሚኒስትር አብይ አህመድ። ኦሮሞ ነፃ ወጥቷል። ግራ ቀኝ ኋላ ፊት ማየት አያስፈልግም። ኦሮሞ ነፃ ለመውጣት ዛሬ መታገል ሞኝነት ነው አሉ። ይህ መልእክት ባጭሩ የኦሮሞ ህዝብ የፖለቲካ መጠቀሚያና የከፋፍለ ግዛት ስልት የስልጣን መከታና ጠባቂ የማድረግ ሙከራ ነው ተባለ። ጠቅላይ ሚኒስትሩ ኦሮሞ ነፃ ወጥቷል፣ ከእንግዲህ መታገል ሞኝነት ነው በማለት ያደረጉት ንግግር የህዝብን ታሪካዊ የነፃነት ጥያቄ ለማቃለል የተደረገ ብቻ ሳይሆን ስልጣንን ለማጠናከርና ህዝቦችን እርስ በርስ ለማጋጨት ያለመ አደገኛ የፖለቲካ አካሄድ ነው ተባለ። የኦሮሞን ህዝብ ነፃ ያወጣ ነው እኛ ልጆቹ ነን፣ እኔ ነኝ የሚል ለአንድ ወገን መልእክት ማስተላለፍ ህዝቡ የመንግስትንና የስልጣን ተቀባይነትን ሳያናውጥ በግድ ታማኝ እንዲሆን የመጫን ስልት ነው ተባለ። የህዝብን የዘመናት የተሻገረ የመብትና የፍትህ ጥያቄ ወደ ግለሰብ ወይም ወደ አንድ ቡድን የስልጣን ጥበቃ በማጥበብ ህዝብ ለስልጣን ህልውና መጠቀሚያ የማድረግ አደገኛ አካሄድ ይታይበታል። ይህ አደገኛ ንግግር በህዝቦች መካከል መጠራጠርን እና ግጭትን የመስበክ አደጋ ያመጣል። አንድን ብሔር ነፃ ወጥቷል ብሎ ማወጅ በሌሎች ኢትዮጵያውያን ህዝቦች ዘንድ የተለየ ጥቅም አግኝቷል የሚል የሆነ እይታ እንዲፈጠር ያደርጋል። ይህም በኦሮሞ ህዝብና አብሮ በሚኖር ሌሎች ህዝቦች መካከል ፖለቲካዊ ቅሬታን፣ መጠራጠርንና መጠላላትን በመፍጠር ለግጭት መንገድ ይፈጥራል። የኢትዮጵያ ህዝቦች በአድዋም ሆነ በሌሎች ታሪካዊ አጋጣሚዎች ሀገርን በጋራ እንደጠበቁ ሁሉ ለፍትህና ዲሞክራሲ ያደረጉትም ትግል የጋራ ነው። የኦሮሞ ህዝብ ለብቻው ነጥሎ እኔ ነፃ አወጣሁ ማለት ህዝቡ ከሌሎች ህዝቦች ጋር
የነበረውን የጋራ ትግል አስተዋጽኦ ያደበዝዘዋል። ታሪካዊ አብሮነትንና የወንድማማችነትን እሴትን ይሸረሽራል። በአጠቃላይ የጠቅላይ ሚኒስትሩ ንግግር የህዝብን መዋቅራዊ ጥያቄዎች ከመመለስ ይልቅ ስልጣንን ለማስጠበቅ ህዝብን ከህዝብ ጋር የሚያጋጭና የኦሮሞን ህዝብ የፖለቲካ ጥቅም ማደራጃ ለማድረግ ያለማ አካሄድ በመሆኑ ሊተች የሚገባው ነው ተባለ። እርሶ ምን ይላሉ? ሐሳቦን በኮሜንት ላይ ያካፍሉ። ብልጽግና ወደ ህወሓት ሽምግልና ላከ። የቀድሞ የኦህዴድ የበላይ ጠባቂ ያሁኑ የብልጽግና መንግስት የማክሮ ኢኮኖሚ ሽግግሮች የበላይ ጠባቂ የሆነው አምባሳደር ግርማ ብሩ የሚመራ የኦህዴድ ኦልድ ጋርድ ቡድን ብልጽግናን ከህወሓት ጋር ለማስታረቅ በልመና ላይ እንደሚገኝ ከዲፕሎማቲክ ምንጭ ተጨባጭ መረጃ ደርሶናል። ህወሓት ጸረ ብልጽግና ጦርነትን ትቶ የሚስማማ ከሆነ የሚከተሉት አማራጮች ወይም ኦፈር እንደሚፈጸምለት ቀርበውለታል። አንደኛ፣ የወልቃይትና ራያ አካባቢዎችን ከጦርነቱ በፊት በነበሩ ሁኔታዎች በህጉ መሰረት እንዲመለስ፣ ተፈናቃዮችንም መልሶ ማስፈር የፌዴራል ጸጥታ ኃይል ኃላፊነት እንደሚወስድ። ሁለተኛ፣ የህወሓት ህጋዊ ፓርቲነት ተመልሶ እውቅና እንዲያገኝ ማድረግ። ሶስተኛ፣ የህወሓት ማዕከላዊ ኮሚቴ የመረጠው ስራ አስፈጻሚ የትግራይ ክልል ጊዜያዊ አስተዳደር እየመራ እንዲቀጥል። አራተኛ፣ በፌዴራል መንግስት ውስጥ የትግራይ ክልል የሚገባውን የስልጣን ድርሻ በአግባቡ እንዲሰጠው። አምስተኛ፣ ለትግራይ የፌዴራል በጀት እንዲለቀቅና የኢኮኖሚ ማገገሚያ ወይም ኢኮኖሚክ ሪሃቢሊቴሽን ፈንድ እንደሚሰጥ፣ የዲዲአር ፈንድ በመልቀቅ የሰራዊት መልሶ ማቋቋም ተግባር እንደሚሰጣቸው ወዘተ ማማለያ የማሸማጊያ ጉዳዮች በመያዝ ጥረትና ልመና እያደረጉ እንደሚገኙ ተረጋግጧል። ህወሓት በቀረቡለት ጉዳዮች ላይ እስካሁን ድረስ ምንም አይነት ምላሽ አልሰጠም። ጃዋር መሐመድ የጠቅላይ ሚኒስትር ዶክተር አብይ አህመድን ጥሪና ስልታዊ አካሄድ ተቸ። ጠቅላይ ሚኒስትሩ በቅርቡ በአማርኛና በኦሮምኛ በሰጡት ሰፊ ቃለ ምልልስ እንዲሁም ባስተላለፉት የህዝብ ጥሪ ዙሪያ የኦፌኮ አመራር አቶ ጃዋር መሐመድ ጠንከር ያለ ምላሽ ሰጥተዋል። ጃዋር መሐመድ በመግለጫው እንደጠቆመው የጠቅላይ ሚኒስትሩ አካሄድ የቃላት ቃል ኪዳን ዳቦ ውጡልኝና አማሮች ወልቃይትን፣ ኦሮሞዎች ደግሞ ሸገር ብላችሁ ባሬንቱን ጀባ እላችኋለሁ የሚል አይነት ስልታዊ ቀመር መከተሉን ተችተዋል። እንደ ተንታኝ እይታ ይህም መንግስት ከወደ ኤርትራ እና ትግራይ ሊሰነዘር የሚችልበትን ስጋት ለመመከት አማራና ኦሮሞን ተባብራችሁ ግጠሙልኝ፣ ካሸነፍን በኋላ የወልቃይትንና የድንበር ጥያቄዎችን እንጨርሳለን የሚል አካሄድ መሆኑን የጠቆመ አንድምታ አለው። የነገሩ ዋና ሚስጥር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዋጋ የሚል ሀገራዊ ጥሪ ሲያስተላልፍ፣ ጃዋር በበኩሉ አንዋጋም የሚል ቀጥተኛ ምላሽ መስጠቱ ታውቋል። ጃዋር በግልጽ እንደተናገረው የሁለቱ ግዙፍ ህዝቦች አሁናዊ አንገብጋቢ ፍላጎት ተጨማሪ የጦርነት ቀጠና መክፈት ሳይሆን ጠቅላይ ሚኒስትሩ ሆይ የአማራና የኦሮሞ ህዝብ አሁናዊ አንገብጋቢ ጥያቄ በቀያችን ሰላም አስፍንልን፣ እየለበለበን ያለውን የኑሮ ውድነት ጋብ አድርግልን ነው ሲል የህዝቡን የልብ ትርታ አጋርቷል። በዚህ ጉዳይ ላይ የእርሶ አስተያየት ምንድን ነው? ከስር በኮሜንት አጋሩን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ